አላችሁ? እንደምን ከረማችሁ? ውድ አድማጭ ተመልካቾቼ እንዴት ከረማችሁ? እንዴት አረፈዳችሁ? በያላችሁበት እንዴት አደራችሁ? እንዴት ዋላችሁ? በሙሉ ዓለም ያላችሁ አድማጮቼ እኔ ጋር ሁሉ ሰላም ሁሉ ፒስ ነው። የጆርዲ ቲቪ ነው። እኔ እንደምታውቁ ጆርዲ ነኝ። ዛሬ አሪፍ ቪዲዮዎችና የሚገርሙ ማጠብቁትን ቪዲዮዎች ይዤ ወደ እናንተ መጥቻለሁ። ወደ መጀመሪያው ቪዲዮ እንሄዳለን። ወደ ቀጣዩ ቪዲዮ የኔ ቆንጆ ከበፊቷ ሚስቴ ጋር የተለያየ ነው ማለት ነው። ልጅ አልወለደችልኝ ነው። አንቺ ትወልጂልኛለሽ? አዎ ወልድልሃለሁ። ወይ ጉድ! ቆይ እሺ ነው ምን አባቴ ላደርግ ነው? የ4 ወር እርጉዝ ነኝ። የሌላ ሰው ምን ልል ነው? ምን እያሰብሽ ነው? አይ እኔ እኮ ለመውለድ 9 ወር አልጠብቅም። ምን ማለት ነው? እንደ 9 ወር ሳትሞይ ትወልጃለሽ ታዲያ? አይ የኛ ዘር እኮ የተመረጠ ስለሆነ በ5 ወር ውስጥ ነው የምንወልደው። አዎ አገኘው ብሎ ሊያፍስነው እንዴ! በቃ ፈጣን ዘርማ ካገኘው እንደዛ አይነት ወንዶች ያብዛልን። አሚን በሉ ሴቶች። እንዴ ሰይጣን! ቆይ ሰይጣን ወዴት ነው? ፖለቲከኞች ስብሰባ አላቸው ልሳተፍ። ለምን? ልማር። ምን ጥንቁል ነው ያላቅ አጣነካከል ያላቅ ምንም ማለት ግን እኮ እውነቱን ነው። አይ ውሸቱንም ሊሆን ይችላል፣ እውነቱንም ሊሆን ይችላል። እና ለሚስት ብቻ የሚቀርብ የዶሮ ብልት ምን ይባላል? ምንድን? እና ለሚስት ብቻ የሚቀርብ የዶሮ ብልት ምን ይባላል? ለምንድን ነው የምንስቀው? መልሺ። ብዙ ሰከንድ የለሽም። 29 ምን ነገር ለባልና ለሚስት ለባልና ለሚስት ብቻ የሚቀርብ ዶሮ ብልት ምን ይባላል? 10 መላላቸው 9 አይደለም። ፈረሰኛ ተሳስተሻል። 12 ብልት ብቻ ነው። እንዴ ምንም እኮ አያስቅም። ግን ደርቲ ማይንድ የሚባል ነገር አለ። አይምሯችን ሮጦ የሆነ የሚያርፍበት ፓርት አለና መቋደሻ ነው አይደለ? ሁላችንም እና ያለ ቤተሰቦቻችን ነው እንደዚህ ቁርጥ የምትደረገው ማለት ነው። የሆነ እንደዚህና እንደዚህ ይዘው መሰለኝ እንደዚህ የሚካፈላል እንደዛ ነገር ነው። መቋደሻ ነች። እንዴት ነው ነገሩ? እንዴት ነው ማናውቀው? ተው እንዴ! እሺም አሁን እንደ ቀድሞ ይወዱኛል። እውነት የለው እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል። በይበልጥ ደሜሙች በይበልጥ ከድሮማ ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳቡኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም አብደሻ። እውነቴን የምን እብደት ነው? ከወደዱኝ ይሳሙኝ። ይሳሙኝ እዚህ ውስጥ? አዎ ምን አለበት? ምንም የለበትም እኮ ማወቅዋለሁ። ሴትያት ዛትነፈርቅብኝ መድኃኒዓለም ያረበላ አራዳ። በቃ አሁን አይታችሁ ድጋሚ የሆነ ማይሰለች የለም። ልክ እንደ ወንዶች ጉዳይ እንደዛ ነው። ያረበላ አራዳ በቃ በጣም ነው የሚመቸኝ የምር ማለት ነው። እና የሆነ በእውነት በቃ አይተነዋል እኮ በጣም ብዙ ጊዜ አይተነዋል ደጋግመን ምናምን እና ድጋሚ ስትት ደግሞ አዲስ ነው የሚያዝናናችሁ እና ደስ የሚል ነው። ካንቺ እንደማይለይ አይ ጉዳ ገላሽ እመሪበት ኑሮ ምላሽ በዓለም አይ ጉዳ ገላሽ ለሽሮ ነው
ለሌላ ሰው መሰለኝ ለሽሮ እቺ ቆንጆ ክሊፓሊ ትሰራለት ሰው እንደዚህ ነው ይደብረዋል። ግን የእውነት አሁን ይባል ሰሞኑን ምናምን ማለት ነው አብዛኛው ቤት ስጋ ነው የሚበላው። ይሰለቻል እኮ የእውነት ይሰለቻል። ሽሮ በቃ ትናፍቃለች። እንደዚህ የሆነ መንፈስ አለ። በቃ ሽሮ የሚያስናፍቀን መንፈስ ከፍ ይበል። ይናፍቀን ትናፍቀን ሽሮ ትናፍቀን የሆነ እና የበዓል ቀን ምናምን በልታችሁ በማግስቱ ከዛ ምናምን ሰው ይሰለቻል። ሽሮ ቢያንስ በየቀኑ ቢበላ ራሱ አይሰለችም። የሆነት ቢያንስ የሆነ አጃቢ ይኖራታል። የሆነች አጃቢ ያለት ነው። በዛ ብሎ ያረ ሽሮ ይኖር። በነገራችን ላይ ላይክ ሰብስክራይብ ማድረግ እንዳይረሳ። ይህ ጆርዲ ቲቪ ነው። ሀሳብ አስተያየታችሁን ጻፉልኝ፣ እቀበላለሁ። ወደ ቀጣዩ ቪዲዮ ከመሄዳችን በፊት እንደነገርኳችሁ ሰብስክራይብ ካደረጋችሁ በኋላ ወደ ቀጣዩ ቪዲዮ Alex, so beautiful. I guess somebody said otherwise. The damn fucking duck started laughing when I said that, y'all. I guess not. Good morning, babe. አስቡት ደስ ጣውታይናችሁ ስትገልጡ እናንተ ራሳችሁ እናንተ እዚህ ጋር ተኝታችሁ ብትሆኑ ለምትደነግጡት ወይኔ አይ እውነት ነው ደንግጭማ ይደንግጭ ወይኔ ከቤት ወጣ ሰላም ተመለሱ ነገሮች ጭንቀት ቃም እንደዚሁ ነፍሳችሁ ነፍስ እሺ ወይ ለብቻለሁ ውሃ ለብቻለሁ ይራስ ወይኔ እኔ ነኝ በቃ እኔ ሌላ ማንም እኔ ምንድን ነው የሚያደርገው ምን በቃ እንደማትመለስ ተስፋ አደርጋለሁ። እማማ ዝናሽ ትንሽዬው እማማ ዝናሽ ይሄን ቪዲዮ በጣም ነው የወደድኩት። ያው የምትወዱትን ደግሞ ለምትወዱት ሰው ነው አይደል የምትሰጡት፣ የምታሳዩ የሆነ ነገር የምትጋብዙት ሰው ለእናንተ ያመጣው የሆነት በጣም ነው የወደድኩት። ዝናሽ እማማ ዝናሽ እስቲ ህልሜን ይፍቱልኝ። አቤት የብር ነገር ይወዳሉ መቼም። ህልሜን ይፍቱልኝ። ምን ነው 100 ብር አልበቃዎትም እንዴ? 100 ብር አልበቃዎትም? ህልሜን ይፍቱልኝ። አይ ዛሬ ላይ እንደው በቃ ሊያደርቁኝ ነው። እርጎ ላምጣሎት ወይ? አይ ካልፈቱልኝ ምን ያደርግሎታል? በቃ ብሩ ታዲያ ህልሙን ይፍቱልኛ እንዴ? የዘንድሮስ ግን ከብር ጋር እንደምትወለዱት እናንተን ለማሳደግ የሚወጣው ወጪ አነሰና ድጋሚ ደግሞ ሌላ ብር የምትፈልጉት ነገር Here I come. Okay. Shampachin. What did he say? Shampachin. አልገባኝ ምንድን ነው አልገባኝ? መስረዳይ ሰው አለ? አልገባኝ
ሳይገባ ቃል ማለት ነው ግን አልገባኝም ምን ለማለት እንደሆነ አላውቅም እንጃ ¿En serio, Gigi? ወይኔችን በርበሬ ነበር ማለት የእውነት ምን እንዳደረጉት ታውቃላችሁ? ወይኔ ምርስታና ስክስክ ብላ ለቀስ ቪዲዮ ቀርጻ ከላከች በኋላ ብላ አልጨረሰችም ወይ ከባድ ኦኬ ጥለፈኝ ፊልም እንደምታውቁት ተስፋ አደርጋለሁ ጥለፈኝ የሀብታም ተቃራኒ ምንድን ነው? ባለጌ አይደለም ድሃ ነው እኮ ድሃ ባለጌ አይደል የባሰው መጣ እና ምላችሁ ሙሉ የኢትዮጵያ ህዝብ ባለጌ ነው ድሃ አብዛኛው ህብረተሰብ ነው ባለጌ ነን ወይ ነን ወይስ አይደለንም ምንድን ወይ ጉድ ተራገሬ ወዴት እየሄድን ነው? ምግብ እስከማዘጋጅ ችሎታል እሺ የገጠር ህይወት እኮ ደስ ይላል ማነው የሆነ የገጠር ህይወት የሆነ የሚናፍቀው ዝም ብሎ ደስ ይላል የሆነ ስትሄድ ሁሉም ነገር ተፈጥሮ ሁሉም ነገር ምንም አርቲፊሻል ነገር የሌለበት ተፈጥሮ ሰው በቃ ሁሉ ነገር የሆነ ንጹህ አየር የምተነፍሱበት የከተማ ግርግር ምናምን የሌለበት ቦታ ደስ አይልም ወይ? ደስ ይላል መስተንግዶ ከልባቸው። ይሄ ወተት ግን ፓስተራይዝድ ነው? አዎ አሁን ነው ያለብኩት ትኩስ ነው ይቅርብኝ በቃ እዚህ አካባቢ ሱፐር ማርኬት ምናምን ይኖራል አምጪት ምናምን ፒክ አድርጌ ይመጣል ስለሆነ መቼ የተፈጥሮ ነገር ይሆንላቸዋል በትኩስ ነው ካልባችሁ ሰውነት ጠገን ያደርጋሉ ምንድን ነው እንዲሆን ጠጡ ትናትበሉ ትቅጡ ትበላለሱ አትቅጠጡ ሀሜት ነው የዛሬ ቪዲዮ ነበር ሀሜት ነው ታዛብኝ ነው ዛሬ ነው ታዛብኝ ነውና አብራችሁን ስለታዘባችሁ አብራችሁን ስለነበራችሁ ደስ ብሎኛል እጅግ ደስታ ተሰምቶኛል እጅግ ደስ ብሎኛል እና በሌላ ቪዲዮ እስከምንገናኝ ድረስ ቻው ቪዲዮን ከማየታችን በፊት ማብራሪያ ማለት ነው እና በቃ ሁላችንም ማንጠብቀው ሰው አለ አይደል እንደዚህ ቲክቶክ ላይ የሚቀልድ ሚዝናና ምናምን የሚስቅ የሚጫወት ሰው ትምህርት የሚማር አይመስለንም የሆነ ለራሱ ጊዜ የሚሰጥ አይመስለንም እንደዚህ አይነት ሰዎች አቤል ሰሞኑን ያው መነጋገር ይሆናል ሁላችሁም አይታችሁታል ሰይፉ ላይ ቀርቦ ነበርና የተቆረጠችውን ቪዲዮ አይተን እንመለስ አቤል አይቲ ተምረሃል በነገራችን ላይ ሰብስክራይብ ማድረግ እንዳይረሳ ሀሳብ አስተያየታችሁን ጻፉልኝ ወደ ቪዲዮ አደረጋችሁ ኦኬ አሁን ወደ ቪዲዮ እንሄዳለን አቤል አይቲ ተምረሃል አባሽ ላይ ተነጭ ግራፊክስ ዲዛይን እውነት ካሜራ እንዴ አስወጣል አይቲ ግራፊክስ ካሜራ በጣም አሁን ለዚህ ለሚሰራው ለቲክቶኩ በጣም አሪፍ ቪዲዮዎች ነው የሚሰራው 2-3 ሰው ምናምን ሆኖ ለዛ ቪዲዮዎች በጣም ነው የሚጠቅመው ይሄ ገባችሁ ግራፊክስም በጣም በቃ እንደዚህ አይነት ሙያ ውስጥ ያለ ሰው በጣም ሊማረው የሚገባ ትምህርት ነውና አይቲም አይቲ ኮምፒውተር ነው ቪዲዮም እንደዛው ማለት ነው ይሄ ማለት የሆነ ማንድ ነው የሚባለው ብዙ ሰው ሊወስድ የሚችለውን ነገር የሆነ ሰው ካሜራማን ሊሆን ይገባል
የሆነ ሰው ያንን ነገር የአይቲ ኮምፒውተር ስራዎችን ኤዲት ማድረግ ምናምን ፈጣን የሆነ ያን ነገር ከበር ማድረግ ይችላል አይደለ? ይሄ ሰው ግን ሁሉም ነው በአንዴ ከበር የሚያደርገው። ምክንያቱም ተምሯታል። ስለተማረው ያን ነገር ሁሉም ራሱ ከበር ማድረግ ይችላል ማለት ነው። እና ሲቀጣይ የተማረው ነገር አለ ፎቶ ላይ እንደምናየው እንቀጥላለን። ኤዲቲንግ፣ ዌብሳይት ዴቨሎፕመንት አበረ የሆነት አበረ። በሜካኒካል ኢንጂነሪንግ ዲግሪ አለ? እኔ ጭራሽ ኢንጂነሪንግም ተምሯል 5 ዓመት እንደ አብዛኛው ኢትዮጵያዊ ማለት ነው። እሺ ኢንጂነሪንግ ማለት የሆነ ሰው ዩኒቨርሲቲ ሲገባ አብዛኛው ሰው የሚማረው ኢንጂነሪንግ ነው። እሺ እዚህን አምነን ተቀብለናል። ሌላው ነገር የበዛው እንቀጥላለን። ከአዲስ ዩኒቨርሲቲ እና አሁን ደግሞ በቢዝነስ አድሚኒስትሬሽን ማስተርስን በቅርቡ ልትይዝ ነው እንዴ? አስባችሁታል? አንድ ትምህርት 2 ትምህርት ቢሆን በቃል ትጠይቃላችሁ። እንደዚህ ነው በቃ ሰይፉ እንደ ዕዳ መዝገብ ላይ ጽፈው ያነበበ ነው እየጠየቀ ያለው። አው ያው እንደ እግዚአብሔር ፈቃድ ዲፌንስ ብቻ ነው የቀረኝ። ጨርሻለሁ መመረቂያ ጽሁፍ። እና ፕሮፌሰርነት ህልምህ መጨረሻው ነው ወይስ አሁን በቅርብ ዓመታት ሲባል እንዴት ነው? በማስተርስ አይገርም? እንደዛ በቃ ማማሰያውን ይዞ ምናምን ድስቱ እንደዚህ ይዞ ሲጨፍር ሲዝናና ምናምን በቃ አንደኛ እንደዚህ ቁም ነገር የሚያስብ አይመስለኝም። እኛ ነን እኮ እንደዚህ የማይመስለን ታውቃላችሁ። ማለት የሆነ ነገሮችን በምናየው ነገር ብቻ ነው ጀጅ የምናደርገው። አብዛኛው ሀብቶች እንደዚህ ይመስለኛል አይደል? የሆነ ሰውን እንደዚህ ሆኖ ካያችሁት በቃ ያ ሰው ሁሌ እንደዛ ነው። የሆነ ከጎን ያለ ከኋላ ያለው ታሪኩን በዙሪያ ያሉ ነገሮች ምናምን ማየትም ማገናዘብም አንፈልግም። ተፈጥሯችን ይሆን አላውቅም፣ እንዴት እንደሆነ አላውቅም። ማለት ሁላችንም ነው የሚሰማን እና እየተሽከረመመ ነው የሚያወራው። በዚህ አጋጣሚ እንደዚህ ነው ተሽከረመመ መሆንን አናውቅም ነበር። ታውቃላችሁ እናንተ ታውቁም? ብቻ ማቆም አይመስለኝም። ፒኤችዲ እቀጥላለሁ ብያለሁ እዝጌር ከፈቀደ። ከፒኤችዲም በላይ ደግሞ እንደ አሲስታንት ፕሮፌሰር ተብሎ እስከሚል ለማር አስባለሁ። ትምህርት በጣም ስለምወድ የምማረው የሆነ ራሴን ትምህርት እወዳለሁ ብሎ ንግግሩን ብቻ ሳይሆን በተግባር እያሳየን ያለው ምን ያክል እንደሚወድ ምን ያክል የትምህርት ፍቅር እንዳለው በተግባር ነው እያየን ያለ ነው። እና በርታ ምን ማለት እንችላለን? ግን አላለቀም፣ ገና ነው የትምህርቱ ሌላ ገና ነው ለማድረግ ነው። እና ደስ ይለኛል። በቃ ብቻ አሁን ፊክሽን አንብብ ከምትለኝ የትምህርት መጽሐፍ አንብብ ብትለኝ ነው የሚቀለኝ። ፊክሽን አንብብ ያደረገ ጉራ ነው ወይስ ደስ አይልም? የምር ደስ ይላል። ግን አንብባችሁታል? ግን እዚህ ከሚለው አቤልዬ እንደዚህ ቆንጆ ነው ለካ የተማረ ወንድ አንዳች ግምት በቃ ጠብ ብላበት እንደዚህ ጻፈችው። የእውነት ምን ነው በቀሚስ በእናቱ ቀሚስ ስለነበረ ቆንጆ ነው አልታያችሁም ነበር? አይ ድሮም ቆንጆ ነው። እና ትምህርት ደስ ይለኛል። ስለዚህ አሁን ጭልፋና ማንኪያ ይዘን እንዲህ ስትፈላጊ አይገርምም? እኔ ራሱ ያልኩት እንደዛ ነው። እውነቱን ነው። ብዙ ጊዜ ጭልፋና እንትን ምናምን አንተ ሰውዬ ምናምን ያለ እየተጣላሁ ምናምን ነው ባለቤቱ ጋር። አሁን እሱ ሴት ሆኖ ብዙ ጊዜ የሚተውነው እና እንደዛ ሆኖ ለሚያየው ሰው ላየው ሰው አይመስልም እንደዚህ ቁም ነገረኛው